السلام عليكم ورحمة الله وبركاته. ودي تندموش اللي تاجو عند نجر ما لتفلكوا بسوس من دنو يا سولي جن كاف يا لبوتو أدرجاتو التاسكمتو أبسو أوقات كدين الإسلام من أوقات يللسو بميهم جزي أبسو أدسلمتي بميهم جزي ወንድሞቻችን ጀዛሁም አላሁ ኸይረን እንደምንም ብለው ወደ እስልምና ያስገቡትን እኛ ግን ደግሞ ከስር ገብተን ያንን አዲስ ሰለምቴውን ከፍ በማድረግ ለሱ የማይገባውን ቦታ በማስቀመጥ ልክ እሱ ወደ እስልምና ከመጣ ጀምሮ ለእስልምና የሆነ ነገር የተጨመረ እስከሚመስለው ድረስ አድርሰን ከዛ በኋላ እኛ ላይ ብቻ ሳይሆን እስልምና ላይ እንዲሸና እናደርገዋለን። ከዛ ሄዶ ራሱን ካየ በኋላ እስልምናን እስከ መሳደብ ይደርሳል። ነብዩን ሰለላሁ ዐለይሂ ወሰለም እስከ መንካት ቁርአንን እስከ መንካት ድረስ ይደርሳል ማለት ነው። በማን ምክንያት? በእኛ ምክንያት እኛ የማይገባውን ቦታ ስለሰጠነው ማለት ነው። ከኛ የሚጠበቀው ነገር አንድ ሰው በሚሰልም ጊዜ እንዲማር ማድረግ፣ ትምህርቱ ላይ እንዲበረታታ ማድረግ፣ አቂዳው እንዲማር፣ ቁርአንን እንዲቀራ የዲኑን ነገር እንዲያውቅ ማድረግ ነው። ዳዕዋ እንዲያደርግልን አይደለም፣ ፈትዋ እንዲሰጥልን አይደለም። ምክንያቱም አላሁ ሱብሓነሁ ወተዓላ በደረጃ ነው ያስቀመጠው። ፈስአሉ አህለ ዚክሪ ነው ያለው እንጂ ፈስአሉ አህለ ልዓህዲ ኢለል ኢስላም ያላለ። ፈስአሉ አህለ ዚክሪ አዲስ ሰለምቴ ገና የሚሰልመውን ፈትዋ ጠይቁ አይደለም። ፈትዋ ሰጪ የሚሆነው ሸርዑ ላይ የሚያውቅ ነው። አላሁ ሱብሓነሁ ወተዓላ ስለ ሸርዑ የሚያውቅ ነው፣ እውቀት ያለው ሰው ነው ማለት ነው። ፈሊዛሊካ አዲስ ሰለምቴ በሚሰልም ጊዜ ከፍ አድርጋችሁ ለሱ የማይገባውን ቦታ እያስቀመጣችሁ ይህንን ቀጥተኛ መንገድ ያገኘውን መንገድ እንዲለቅ አትተባበሩ። በምን በሞገሳ يقول ابن الجوزي رحمه الله ታላቁ ዓሊም ابن الجوزي እንዲህ ይላሉ واعلم أن المدح يشتمل على آفتين لك اوك سون في اللفيت ممجس هولت آفات هولت شجرن بوستو يزلن إحداهما تتعلق بالمادح أحدهما تتعلق بالمادح عندنا شجر وداشو غار نو يالو يلال وداشو غار يالو آفات ويم شجر مندنو وهو الكذب الذي لا يكاد يتخلص منه ወዳሹ ጋር ያለው ችግር ምንድነው? ያ በውሸት የሚወድሰው ውዳሴ ነው ይላል። ያ ሊያልቅ የማይደርሰው ውሸት። ምክንያቱም የሌለውን ነገር ያ ሰው የሌለውን ነገር እያለ ምን ይለዋል? ከፍ ያደርገዋል። በት ያንን ሰውዬ ለማስደሰት ስል በውሸት ውስጥ ጠልቆ ይቀራል ማለት ነው ወዳሹ። والثانية تتعلق بالممدوح ሁለተኛው ችግር ደግሞ ያ ተወዳሹ ጋር ነው የሚገኘው ይላል። ያ ተወዳሹ በሚወደስ ጊዜ በውስጡ ሲደብቅ የነበረው ክብር ወይም ደግሞ ኩራት እንዲንቀሳቀስ ያደርገዋል ይላሉ። እኛ የሰው ልጆች ተፈጥሯችን የበላይነት መወደስ በጣም ነው የምንወደው። በዛ ላይ ጂልና በሚጨመር ጊዜ፣ በዛ ላይ አዲስ ወደ እስልምና የመጣ ሰው በሚሆን ጊዜ፣ አብሶ ለእስልምና ምንም ያላደረገ በሚሆን ጊዜ አዩሃ ኢኽዋ አንድ ሰው በሚሰልም ጊዜ ለራሱ ነው የሚሰልመው፣ ለእስልምና አይደለም። ለእስልምና አንድ ቅንጣት የሚጨምር የሚቀንስ ነገር የለም። እሱ ስለሄደ በል እስልምና አዲስ የሚሰልም ሰው አይደለም። የነበሩበት ሙስሊሞች ሁሉም ልቅ ብሎ ቢወጡ ከእስልምና ምንም የምንቀንስ ነገር የለም። መሬት ላይ ያለው ሰው ሁሉም ወደ እስልምና ቢገቡ ምንም የምንጨምርለት ነገር የለም። እሱን ልናውቅ ይገባል። ፈሊዛሊካ አንድ ሰው በሚሰልም ጊዜ ወድሳችሁ እዛ ላይ አንጠልጥላችሁ ነገ ያን ሰው ማውረድ ያቅታችኋል። ደብቁኝ እስከምል ድረስ ታደርሳላችሁ ማለት ነው። ኢዘን አንድ ሰው ወደ እስልምና በሚመጣ ጊዜ በማወደስ በማጨብጨብ ከፍ በማድረግ ሳይሆን እሱ እንዲማር አቂዳ ላይ እንዲጸና ማድረግ ነው። ትምህርቱ ላይ እንዲጸና ማድረግ ነው። አማ ከፍ አድርጋችሁ ያለ ቦታ የምታስቀምጡ ከሆነ እወቁ እሱ ላይ ሸይጣንን እያበረታታችሁ ነው። አንደኛ እንዲማር ሳይሆን እንድታወቅ እውቅናን እንዲፈልግ እያደረጋችሁ ነው ያላችሁት። ልማር የሚለውን ይረሳና ልናገር የሚለውን መንገድ ይገባል ማለት ነው። ፈሊዛሊካ የሰው ልጅን ውዳሴ እንኳን ያለ ቦታ ይሆን አይደለም በቦታው ሆኖ ራሱ የተወደደ አይደለም። ምክንያቱም በህይወት ያለ ሰው መፈተን ስለሚፈራለት ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገበው ሐዲስ ውስጥ አህለክቱም ظهر الرجل አው قطعتم ظهر الرجل ያሉበት የሰውየውን ወገብ ቆረጣችሁ ያሉበት ሐዲስ አለ። አንድን ሰሃቢ ፊትለፊቱን ቆሞ በወደሱት ጊዜ ማለት ነው። ፈሊዛሊካ ውዳሴ ለማይገባ ሰው ከፍ እያደረጋችሁ እስልምና ላይ ማንኛውም ሰው እንዲሸና አታድርጉ። ካይነ መንካና አንድ ሰው እናከብራለን ወደ እስልምና ስለመጣ ለሱ ሳይሆን ለአላህ ብለን እንወዳለን። ነገር ግን እሱ ስለሰለመ ልክ ለእስልምና አንድን ቅንጣት እንደጨመረ አድርገን ለሱ የማይገባውን ቦታ እየሰጠን በኋላ ሙሐመድ ብለህ ጥራኝ የሚለውን ሰውዬ ከፍ አድርጋችሁ
በእኛ ምክንያት ነው ያ ሰውዬ እስልምና ላይ እንዲሸና ያደረገው። ልክ እንደዛ እንዲሆን ሰለምቴዎቹ እንደዛ ታደርጉ። فلذلك አንዚሉ الناس منازلهم የሰው ልጅን በደረጃው አስቀምጡት ነው።